አንድ ሰው ወደ አረብ ሀገር ሲሄድ ምንን ፕላን አድርጎ ነው መሄድ ያለበት? በቃ እንደዚህ መሆን አለበት ብሎ ምንድነው ፕላን ማድረግ ያለበት? እንደዚህ ተጠይቄ አላቅም። ይሄን ጥያቄ ፈልገዋለሁ ማለት አረብ ሀገር የሚሄድ ሰው ከመሄዱ በፊት ለምን እንደሚሄድ ምን እንደሚፈልግ ከዛ በኋላ ምን ላይ ሲደርስ ለኑሮ አይደለም ብያለሁ። አረብ ሀገር ለኑሮ አይሄድም እንደ ካናዳ እንደ አውሮፓ እንደ አሜሪካ ተመላሽ እንደ ተመላሽ ተደላድሎ አይቀመጥም። ተመላሽ ስለዚህ እንደ ተመላሽ የሚያስፈልገውን ነገር የሚፈልገውን ነገር የሚመጣበትን ጊዜ ማሳጠርና ማስረዘም በሱ እጅ ነው ያለው። መስማትና አለመስማት በሱ እጅ ነው ያለው። መስማት አለመስማት ስለ ለምሳሌ ቤተሰብ ያቺ ሴት ለ2 አመት ብላ ሄዳ በዛ 2 አመት ውስጥ 2 አመት ሙሉ በየወሩ ደሞዟን ጠብቀው የሆነ ችግር ሀፕን አረጋ ሊሉ ይችላሉ። ኢግኖር ማድረግ መልመድ አለባት። በነገር ላይ ቀላሉ ችግር አረብ ሀገር ሲደርስ በስልክ ከባድ ነው ቦታው ላይ ስላይደለክ እነሱ ሶልቭ የሚያደርጉትን ነገር ሁሉ ላንተ ይተውልሃል። እንትናኮ የትምህርት ቤት እንትን የለውም እንትናኮ እንትን ይፈልጋል። ስለዚህ በየመንዙ አለ የሆነ ሌላ ሰው ልነጠቅ ነው ማለት ነው 2 አመቴ። ስለዚህ ኢግኖር ማድረግ ሊኖርባት ነው። የለኝም እዚህ እኮ ሚሊዮነር እኮ ታናሽ እህቷ እየነገደች ሚሊዮነር ሆና እኮ አትጠየቅ። ግብር አለብኝ እንትን አለብኝ ምናምን ያችኛዋን ማለት መቻል አለባት። ስለሰጠን ፍቅር አናገኝም ይልቁን እንጠላለን ማለት የመጀመሪያ ቀን ስትልክ አቤት በቃ በአናት ተተክለው ነው ሊያመሰግኑ የሚችሉ ለሰው ሁሉ ይነገራል። ሁለተኛ ሲሆን ሶስተኛ ሲሆን ከአራተኛ በኋላ ግዴታ ይደረጋል ማለት ግዴታዋ ነው በቃ አስለምዳለች ትተዋል። አሁን መፍጨርጨር ትተዋል። እያንዳንዱ ነገር ሶልቭ ታረጋለች ተብላለች አድርጋ አሳይታለች። ስለዚህ ለምን እነሱን እያሰነፈች ነው የምትሄደው? አታበረታቸው ጭራሽ። ስለዚህ እሷ ለምን እንደሄደች መች እንደሄደች እንዴት እንደሄደች ይጠፋል ማለት 2 አመት 3 አመት 4 አመት ሲሆን ይጠፋል። ጊዜው ነው የሚቆጠረው። 4 አመት ሞላት ምንም ሳትይዝ። ስለዚህ የምትይዘውን ነገር ፍለጋ አሳደ የምትይዘው ነገር የለም። አልመ ነው ዝም ብለ ቀስት ይዞ ተሯሩጦ እኔ ያደናዳኝ አላቅ አልሙ ነው። እሷ ብታሳድድ እድሜውን ነው የምታሳድደው እንጂ አታልምም። ህልሟን ልትረሳ አይገባም። ሞክሩ እናንተ። አሁን ከባድ ሁኔታ ውስጥ ነኝ መላክ አልችልም የለኝም። ከዛ ደግሞ ሶሉሽን ስትፈልግም መታ በአካል ይሄ ስር ነቀል ለውጥ የለ በቃ ምን ከላይ ማለት ነገሩ መሆኑ ላልቀረ እሷ ድጎማ በምታረገው ነገር ነገሮች አይቀየሩም። ጉሮሮ ብቻ ነው የሚዘጋው። አረብ ሀገር ላይ ያሉ ሴቶች እንዴት አድርገው ህይወታቸው መቀየር ይችላሉ? ማለትም ለምሳሌ እዛ እየሰሩ ዞሮ የሆነ ገንዘብ ያገኛሉ። ያንን ገንዘብ ግን ለሚያሳድጋቸው ነገር እንዴት ሊጠቀሙት ይችላሉ? ምክንያቱም አብዛኞቹ ለሚጎዳቸውና እንዲያውም ከሰሩ በኋላ ምንም እጃቸው ላይ ሳይዙ እድሜያቸውና አባክ ነው የሚመጡትና እንዴት አድርገው ወደ ሊያባዙት እንዴት ሊያራቡት ይችላሉ ያንን ያገኙትን ገንዘብ? የጊዜ ገደባቸውን ወይ ደግሞ ለጊዜያቸው ያስቀመጡትን ፍሬም እንዳይጥሱ ማለት ቅድም እንዳልኩ 2 አመት 4 አመት ከሆነ ያስቀመጠችው እዚህ ያለን ሰርተን ነው የምንሄደው። በነገር ላይ እንጠይቃለን እዛ ያለን ሰው ስንት ነው የሚከፈለው? ሰርተናል እኮ እናውቃለን። ስለዚህ ቶታሉን እናውቃለን። ከዛ ላይስ ሚኒመም የሆነ ኢንኬዝ የሚወጣ ገንዘብ ይኖራል። ከዛ ውጭስ ሌላ ብር ተመልሶ ወደ ሀገር ቤት መምጣት መቻል አለበት። ስትመጣ ልክ ስትሄድ ወስና አይደል ሄደችው ምንም ቢያጋጥማት ለመኖር ስትመጣ ለዓለምሄድ ወስና መምጣት መቻል አለባት። አሁን ትልቁ ችግር የሚሆነው ትመጣለህ ወይ ኢንቨስት ልታረግ ነው የመጣችው ትንሽ የመሬት ገዝታ ልትሄድ ነው ምናምን የመጣችው። ከዛስ ፖለቲካው ጥሩ አይደለም ገንዘቧ ፈልገውም ሳይፈልጉም ገንዘብ ባለጌ ስለሆነ በዙሪያ ያለው ሰው ፖዚቲቭ ነገር አይነግርህም። እንዲህ ነው ይሄን ራሱ ለመመካከር ትልቅ ሆቴል ነው የሚቀጥሯት። በነገር ላይ እየተበላ ነው ያ ማለት ብሩ በቃ ወርዛ ያረግም ከንትኗ ጋራ ትንሽ ስትቆይ ብሩ መሬቱንም አይገዛም። 1 ወር ቫኬሽን ምን ማለት ነው? ሀገር ቤት ቫኬሽን ሀገር አይደል እንዴ? ማለት ቢቻል እዚህ ሰርቼ እኮ ሌላ ሀገር ነው ቫኬሽን መሄድ ያለው። የምን ቫኬሽን ነው ሀገር ቤት ያለው? ከዛ ሲመጣ